ሰላም ሰላም የተወደዳችሁ ወገኖች እንዴት አላችሁ? ደህና ናችሁ ወይ? እግዚአብሔር አምላክ የተመሰገነና የተባረከ ይሁን። እስቲ አንድ በጣም አሳፋሪ ቪዲዮ ተለቋል። በዚህ ዘመድኩን በቀለ በተባለ የኦርቶዶክስ ሰው የሚያሳፍር ንግግር በዘርፌ ላይ የተሰነዘረ ሐሳብ አለና እሱን በተመለከተ ነው መልስ ለመስጠት በፊታችሁ ያለሁት እና ቪዲዮውን እንስማና ከዛ በኋላ እኔ አስከትዬ መልሴን እሰጣለሁ። ተባረኩ፣ ተከታተሉ። እሷ ቤተክርስቲያን ላይ ይሄን ካደረገች እውነቱን መናገር አለብኝ። ዘርፌ በጣም የሚሸት አፍ አላት፣ አፏ ይሸታል። ዘማሪ ቴዎድሮስን ጠይቁት፣ ዘማሪ ቴዎድሮስ ዮሴፍን ጠይቁት። ዮሴፍ ቴዲ የሚለኝ እንደሱ ስለሆነ ማለት ነው። እና እንደፈለጉ ለመሆን ደግሞ አትመችም። እንትኑ በሌላ ነገሯ ለዝሙት ይፈልጓትና ከዛ በኋላ ደግሞ ሲቀርቧት ደግሞ ከዚህ ጠረን አለ እና ብዙ ሰው ከመሞት ሄዳ ነው ብዙ ሰው እንትን ያለው ብሎ በዚህ ምክንያት እውነቱን መነጋገር አለብን። ዘርፌ መጣት ነገር አሁን አስተካክላው ከሆነ አሁን ምናምን ከሆነ አላቅ። ችግሩ ግን የነበረባቸው እነዚህ የኛ ጋለሞቶች ዋና ችግራቸው በሙሉ እንዳያልቁ ዋና ምክንያት የሆነባቸው የአፏ ጠረን፣ የአፏ ጠረን ከውስጥ የሚመጣ የአፍ ጠረን በጣም በጥፎ የአፍ ጠረን ነበረባት። ስለዚህ ሊተኟት ይፈልጋሉ፣ ሊጎለምቱ ይፈልጋሉ፣ ምን ይፈልጋሉ? ግን ደግሞ በየት በኩል እንደዚህ እያሉ ይሄዳሉ። ይሄ በሕክምና በጠበልም በምርመራም የሚስተካከል ነገር ነው። ለብዙዎቹ ግን ያዳና አምላካችን የተመሰገነ ይሁን። በእውነት ለመናገር በጣም ያሳፍራል። ይሄ ሰው እየሄደበት ያለው ነገር ማለት ነው። በጣም ደፋር ሰው እንደሆነና ለማንም የማይመለስ ሰው እንደሆነ አውቃለሁ። ሲሻው ጳጳሳቱን ከላይ አንስቶ ታች የሚያወርዳቸውና የሚዘረጥጣቸው ሰው ነው። እንደገናም ደግሞ አንዴ ወደ ፖለቲካው ዓለም ሌላ ጊዜ ደግሞ ወደ ቤተ እምነቱ ጎራ እያለ በሁለት ቢላዋ የሚበላ አይነት ሰው ይመስላልና ጥሩ አካሄድ የሌለው ሰው እንደሆነ አውቃለሁ። አሁን ይሄን ቪዲዮ ራሱ ሰምቶ ጤናማ ሐሳብ እንደማይዝ አውቃለሁ፣ ግን መነገር ስላለበት እናገራለሁ። እግዚአብሔር አምላክ የተባረከ ይሁን። እንደው እንዲስ ተብሎ በአንድ እህት ላይ ሊነገር ይገባል? ምን እንደው ማይወዳት እንኳን ቢሆን እንዲህ አይነት ንግግር መናገር አግባብ ነው ብዬ አላምንም። እና ዘርፌ በጣም የሚሸት አፍ አላት፣ አፏ ይሸታል። ዘማሪ ቴዎድሮስን ጠይቁት፣ ቴዲ የሚለኝ እንዲህ ስለሆነ ነው ብሎ ተናግሯል። በቴዲ ላይ አላከከ ማለት ነው። ቴዲ የሚለው እንዲህ ከሆነ ለምን ያላጣራውን ነገር መናገር ፈለገ? እና እንደሚያስጠይቀውም ጭምር ስላወቀ ይመስላል በሰው ላይ ነገሮችን አላኮ እንዲህ አይነት በጣም ጽንፍ የረገጠ ብልግና የሆነ ንግግር የተናገረው። እና እኔ እንግዲህ እንደምረዳው ዘማሪት ዘርፌ ከበደ ምናልባት እናንተ ጾታዊ ትንኮሳና ጥቃት ልታደርሱባት ፈልጋችሁ አሳፍራችሁ እስከሆነ እንግዲህ አንዳንድ ወንድ ሲያፍር እንዲህ አድርጎ ዘርጥጦ ይሳደባል። እና አይደለም ዘማሪት ዘርፌ ከበደን ቀርቶ ማንንም ሰው አፉ ይሸታል ተብሎ ሚዲያ ላይ አይነገርም። እና ሲመስለኝ ለእኔ እንደዛ ነው። ጾታዊ ትንኮሳና ጥቃት ልታደርሱባት ፈልጋችሁ አዋርዳ ስለሸኘቻችሁ ነው። እናውቃለን። የኦርቶዶክስ ዲያቆን ቄስ አንዳንዱ እርምጥምጥ ነው፣ እንደ ኤሊ ልጆች ማለት ነው፣ የተርመጠመጠ እናውቃለን። እኛ ከልጅነት ጀምሮ ከሰንበት ትምህርት ቤት ከዲቁና፣ ቅስና፣ ቁምስና፣ ምንኩስና ጀምሮ የምናውቀው ቤት ስለሆነ አብዛኛው እርምጥምጥ ነው፣ ውሸታም ነው። ለምን ብለን ብንል እኔ አውቃለሁ ማለት ዲያቆናት እንኳን በነበርን ጊዜ ክራቸውን ልክ ገረገራ ሲገቡ ነው የሚያስሩት። ከዛ ሲወጡ ይበጥሱና ሌላ ዓለም ውስጥ ነው የሚገቡት። እና ለመኖር ገንዘብ ለማግኘት ብለው ነው ብዙዎች ዲያቆናትም ሆነ ቀሳውስት ይሄን ነገር የሚያደርጉት። እና የእርምጥምጥ አይነት ነገር እንደ ኤሊ ልጆች ስላለ እንግዲህ ይቺን እህት
ተወዳጅ ስለሆነች በዝማሬዋ የኦርቶዶክስ ምዕመን ስለሚወዳት ሁሉ ይሄ ዲያቆን ቄስ የተባለው ለብልግና ለነውረኛ ነገር ይጠይቃትና እንግዲህ ጾታዊ ትንኮሳ ሲያደርግ እምቢ ስትለው ትንኮሳ ሲያደርግ አዋርዳው ሊሆን ይችላል። ለዛ ነው እንግዲህ አንዱም እንግዲህ ዘመድኩንስ እንደሆን ማን ያውቃል። እና በኃይለኛ ጥላቻ ውስጥ ሆኖ እንደዚህ በእህታችን ላይ እንዲህ አይነት ንግግር መናገር በጣም ነውር ነው። እና እንደውም እሷ መንፈሳዊ ሴት ስለሆነች እንጂ አንዳንድ ሴቶች እኮ በጣም ኃይለኞች ናቸው። እና ጾታዊ ጥቃት በሀገራችን ላይ አለ፣ በእህቶች ላይ የሚደረግ እህት ናት ምንም ልታመጣ አትችልም ብሎ አንዳንድ ወንድ እንትን ሲል፣ አንዳንድ ሴቶች ኮማንዲስትም ናቸው። ከዛ በኋላ በቃ ይዘረግፉታል ያን ወንድ ደንደሱ ላይ ሰብረው ነው በቃ እንደውም እዚህ እንትኑ ላይ ብልትና ብልቱ ላይ ነው በእርግጫ ረግጣ ብዙ ሴት ስታዋርድ ያየሁት። እና ዘርፌ ይህን አታደርግም። በእርግጥ በጉልበት ልጠቀም አትልም። ነገር ግን ፊት ነስታ አዋርዳ ሊሆን ስለሚችል ያ ብስጭት ነው እንግዲህ መድረክ ላይ አውጥቶት ዘመድኩንን እንዲህ ያናገረው ብዬ ነው ማምነው እንጂ ዘርፌ እንደዚህ አይነት ነገር የሌላት የተባረከች እህት ናት። አዎ። እና ይሄ ጥላቻ ነው፣ በቃ ጥላቻ በጣም ነው የሚገርመው። እና አንዳንዱ ነገሯ የማይመች ብሎ ተናግሯል። እና የማይመቸው እንግዲህ ግሳጼዋ ሊሆን ይችላል፣ ዘለፋዋ ሊሆን ይችላል። እና እኔ የምለው ምንድን ነው እዚህ ጋር አንደኛ ሳሙኤል ምዕራፍ 2 ቁጥር 12 ላይ እንግዲህ የእግዚአብሔርን ቃል መሰረት አድርጌ ብናገር በጣም ጥሩ ነው። የኤሊም ልጆች ምናምንቴዎች ነበሩ፣ እግዚአብሔርን አያውቁም ነበር ይላል። አሁን እዛ ቤት ውስጥ የመጣንበት ቤት በአብዛኛው ቀሳውስት፣ ካህናት፣ ጳጳሳትም ቢሆን እና ምናምንቴ ነገር ይታያል። አንዳንድ ጊዜ እግዚአብሔርን ካለማወቅ የተነሳ ጽዩፍና ነውረኛ ነገር የኤሊ ልጆች ብቻ አይደሉም። እና ይሄንን ይናገራል የእግዚአብሔር ቃል። ሰው ምናምንቴ ሲሆን እንደዛ ነው። እንደገና ደግሞ አንደኛ ሳሙኤል 2:22 ላይ ኤሊም እጅግ አረጀ፣ ልጆቹም በእስራኤል ሁሉ ላይ ያደረጉትን ሁሉ በመገናኛውም ድንኳን ደጅ ከሚያገለግሉት ሴቶች ጋር እንደተኙ ሰማ ይላል። እና ይህም ነገር አለ እኮ አሁን ኦርቶዶክስ ቤት ውስጥ እንደዚህ የሚተኙ ሰዎች አሉ፣ ቄስ ዲያቆን ሳይቀር። በጣም ነው የሚያሳዝነው። እና ሰነፍ ሴት ካገኙ ይተኛሉ፣ ግድ አይሰጣቸውም። ብዙ የምናውቀው ነገር ስላለ ማለት ነው። ነገር ግን እንደ ዘርፌ ያለ የማያስነካ ብርቱ አሳፍሮ እንትን ይላል። አሁንም እንደው ብትገናኙ ብዙ የምታወጣው ነገር እሷ ሊኖር ይችላል። እና የማይመች ነገሯ ያለው ከዚህ የተነሳ ነው። አንዳንድ ሰነፍ ሴቶች ግን ልክ የኤሊ ልጆች ከሴቶች ጋር እንደተኙ ሚተኙዋል። በጣም ያሳፍራል። ሃይማኖቱ እኮ በእንዲህ አይነት ነው የኦርቶዶክስ ሃይማኖት እየተነቀፈ ያለው። በጣም ነው የሚያሳዝነው። እና እንደተኙ ሰማ ብሎ ይናገራል። እንደገና ወረድ ብሎ ደግሞ ቁጥር 26 ላይ አንደኛ ሳሙኤል 2:26 ላይ ብላቴናውም ሳሙኤል እያደገ 25 ላይ እንዲህ ይላል፣ ሰው እግዚአብሔርን ቢበድል ስለ እርሱ የሚለምን ማን ነው? እነርሱ ግን እግዚአብሔር ሊገድላቸው ወዷልና የአባታቸውን ቃል አልሰሙም ይላል። መክሯል እኮ በተቻለ መጠን ልጆቼ ሆይ የእግዚአብሔርን ሕዝብ ኃጢአተኛ በማድረጋችሁ ስለ እናንተ የደረሰኝ ወሬ መልካም አይደለምና ይህ አይሆንም ብሎ መክሯቸው ነበር። ሰውስ ሰውን ቢበድል እግዚአብሔር ይፈርድበታል፣ ሰው ግን እግዚአብሔርን ቢበድል ስለ እርሱ የሚለምን ማን ነው ብሏቸው መክሯቸው ነበር። እነርሱ ግን እግዚአብሔር ሊገድላቸው ወዷልና የአባታቸውን ቃል አልሰሙም ይላል። እና እንዲህ ነው እዛ ቤት ውስጥ ያሉ አንዳንድ ዲያቆናት፣ ቀሳውስት እግዚአብሔር ሊገድላቸው ወዷልና የአባታቸውን ቃል አልሰሙም የሚል ቃል ነው የሚሰጣቸው። መሰማማት የሚባል እግዚአብሔርን መፍራት የሚባል ነገር የለም። እና እንደዛ ነው እኔ የተገነዘብኩት። እንግዲህ ጾታዊ ትንኮሳ ለማድረግ ተፈልጎ ዘርፌ የማትመች ሆና ስለቀረበች ነው እንዲህ አይነት ናዳ ያወረደባት ይሄ ሰው። እግዚአብሔር ይቅር ይበለው። ቪዲዮውን አድርሱልኝ፣ እንዲፈውሳቸው እንጸልያለን። ተባረኩ።